አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ቪዲዮዬን ላይክ እያደረጋችሁ እስከ መጨረሻው ተከታተሉኝ። እንግዲህ ይኸው የምታዩት ፊት ለፊቴ ቀለም ገዝቻለሁኝ። ቤተሰቦችን ትውውቅ ልጠራቸው ነው ብዬ ነግሬያቸዋለሁ ማለት ነው የኔ ቅመሞች እና ያንን እንግዲህ ታሳቢ በማድረግ ይሄ ቀለም የሚሸጠው የሚገርማችሁ ነገር ባለፈው ከሁለት ወር በፊት 350 ብር 400 ብር ነበረ። አሁን ደግሞ 900 ብር ገብቷል። እቺ እንኳን መኸየጫ ነው የምትባለው፣ መኸለጫ ማቀላቀያ ማለት ነው። 200 ብር ነበረች፣ አሁን 300 ብር ገብቷል ማለት ነው። ያው ግዴታ ስለሆነ ይሄንን ቀለም ገዝቻለሁ ማለት ነው፣ አረንጓዴ ከለር። እዚህ ደግሞ ይሄንን ምንጣፍ ይኸው እዚህ ጎሎኝ ነው ማለት ነው። ባለፈው ይሄ ምንጣፍ የተገዛው እንግዲህ በ250 ብር ይመስለኛል ባልሳሳት ማለት ነው። ከዚህ አይበልጥም። እና ገዝቼ ያው ሌላ ቦታ ነበር የተፈረሸው። አሁን እዚህ ሳመጣው ለክላሱ ስላልበቃው ግዴታ ያንን የተረፈውን ቦታ ግጥም ማድረግ ስላለብኝ በአንድ አይነት ነገር ይሄንን እንግዲህ 1 ሜትር በ450 ብር ተመልከቱ ማለት ነው። አሁን ይሄ 3 ሜትር ምናምን ነው 1600 ምናምን ብር ነው የገዛሁት ማለት ነው። የሚገርማችሁ ነገር እና በነገራችን ላይ ያው አሁን ይሄ የገዛሁት ወፈር ያለ ነው፣ ባለ ሳንቲሙ ነው፣ ወፍራም ነው። ያችኛዋ ያው ሳሳ ብላ ቆንጆ የምታምር ነበረች ማለት ነው። እና የዛን ራሱ ከለሩን ምንም ማግኘት አልቻልኩም። ይሄ ያው ተመሳሳው ነው፣ ግን ይሄ ሎሚ ከለር አለው ማለት ነው። የዛው አይነት ሆኖ በሳንቲሙ ነው 450 ለነገ ሁሉም እየጨመረ እየሄደ ነው። እና እንግዲህ ተመልከቱ ከዚች በሩ ድረስ ይችን ለመግጠም እንግዲህ በጣም ትንሽ ቦታ ናት። ከዚህ ተግርግዳው እስከዚህ ግርግዳው ድረስ ነው። ከዚህ ደግሞ በሩ ድረስ ነው። አሁን ለዚህ እንግዲህ ይሄ ምናምን ብር ፈሽቷል ማለት ነው። እና ምንም ማድረግ አይቻልም። ግዴታ የሆነ ነገር ስትፈልጉ ገንዘብ ተቆጥቦ ወይም ገንዘብ ተሳስቶ ሳይሆን ለሀጃችሁ መድረስ ያለበትን ነገር ታረጋላችሁ ማለት ነው። እኔም ያው እንደዛ ሆኖብኝ ሳላስበው ነው እንጂ እኔ ወጭ ማውጣት እራሱ አልፈለኩም ነበረ። ያው መስተካከል ያለባቸው ነገሮች ግድ ይላቸዋል ብዬ ይኸውላችሁ ገዛሁኝ። ያው መቼም የሆነ በአይናችሁ የምታዩት ነገር ጎደል ካለ አያስደስታቸውምና ያንን ስለፈለኩ ነው እላቸዋለሁኝ። ደግሞ እንግዲህ ቤተሰቦቼ ለዚህ ቤት አዲስ ናቸው። የመጀመሪያ ሲመጡ ያው ደስ ብሏቸው ማየት ይፈልጋሉ፣ ወይም ማየት እኔ ደስ ይለኛል ማለት ነው። እና እንደዛ ስለሆነ ነው እላቸዋለሁኝ። ዛሬ እነዚህን ሸማምቼ መጣሁኝ። እንግዲህ እስኪ ምሳ ምናምን ነገር ተበላም በኋላ ወደ ቀለም መቀባት ምናምን እንገባለን። ደግሞ ሌላም ስራ አለኝ ማለት ነው። አብራችሁ ይቆዩ። ቤተሰቦች እንግዲህ ቡና እየቆላሁ ነው። እንጀራ ጋግሬ ጨርሼ እንግዲህ ወደ እኔ ቤት ጎራ ሊሉ ነው ቤተሰቦቼ። ቤተሰቦች እንደምታዩት እንግዲህ እቃዬ ብርቁስቁስ ብሏል ማለት ነው። ይሄ ሁላ እንግዲህ ያው ቀለም ለመቀባት ሲባል ነው። በደንብ አያስታውቅም፣ የመብራቱ ችግር ይመስለኛል። ያው ግማሹ ደርቋል፣ ግማሹ አልደረቀም ማለት ነው። እንደዛ አድርጌ ያሳመርኳት ይመስለኛል እንግዲህ እና እንደዚህ ከሆነ በኋላ ያው እቃዬን ደግሞ መለስለስ አደርጋለሁኝ ወደ ቦታው። ቀለሙ ይድረቅና ላቸዋለሁ አባይቦቼ። እና ግማሹ ሰው ያው ሽንኩርት እየላጠ ነው። ደግሞ ፕሮግራሙ ለነገ ስለሆነ ግማሹ ሽንኩርት ሲልጥ፣ ግማሹ ቤት ሲያዘጋጅ ምናምን በቃ ሁላችንም ተርመስመስ ብለናል ማለት ነው። ለማንኛውም አብራችሁ የቆዩ ወደ ቤተሰቦች ወይም ቅመሞች ሽንኩርት እየላጡ ነው ማለት ነው። አስተዋውቃችሁ እንዴ? ይቺ ሲሃም ትባላለች። ይቺ ደግሞ ማን ነበር ስሟ? ሰዓዳ ትባላለች ማለት ነው። እኔን ለማገዝ ብለው ወደ እኔ ጎራ ብለው
ተያይዘውታል ማለት ነው። ለማንኛውም ቪዲዮ ላይክ እያደረጋችሁ ጀምሩት፣ አበረታቱኝ እላችኋለሁ። አባይቦቼ እንግዲህ ስራችንን ጨረስን። ይሄ ሁላ ጉድ ለምንድን ነው? ለነገው ነው ማለት ነው። ያው ሽንኩርታችንንም ጨራረስን፣ ስጋችንንም እንደምታዩት ዝከታትፈናል። እዛም በቃ ሁሉንም አዘጋጅተናል ማለት ነው። እንግዲህ ነገ በቃ ሳንጨናነቅ ስራችንን በጊዜ እንጨርሳለን ማለት ነው። ያው ቤታችንን ብርቁስቁስ ምናምን ነገር ብሏል። እሱም ማስተካከል አለብን። የዛሬ ውሏችንን እንዳትጠይቁኝ፣ በጣም ወገቤን አሞኛል ማለት ነው። ከስራው ብዛት ሱብሂ የተነሳው እስካሁን ድረስ ያው እንግዲህ ገና እራትም አልበላንም እላቸዋለሁ ቅመሞችዬ። እና እንግዲህ ሁሉንም አላህ ያሳምረው። ነገም እንግዲህ ኢንሻአላህ ከተቻለ ቪዲዮ ሰራለሁ ብዬ አስባለሁኝ ባላህ ፈቃድ። እና ይሄን ምንጣፍ ራሱ እንደምታዩት እስካሁን አልተነጠፈም ማለት ነው። ለምን እንጀራ ጋገርን ሲባል ሽንኩርቱ ሲባል ስጋው ሲባል ምን ሲባል በቃ አሁን 3 ሰዓት አለፈ። ቪዲዮ መልቀቂያም ራሱ አልፏል እላችኋለሁኝ። እና አብራችሁኝ ምንድን ነው የሚባለው? ጠፋብኝ በቃ ወሬው ማለት ነው። ለማንኛውም መልካም ማዳር ይሁንላችሁ። ትዛራት አቅርቤላቸው ጥለውት ሄዱ ማለት ነው ሰዎቹ።